ዕለተ ቅዳሜ ጥር 30 ቀን 2018 ዓ.ም ምሽት ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። የብልጽግናው አገዛዝ ዘመቻ ቀኝ ቆረጣ በሚል በሶስት ግንባር ውጊያ መክፈቱ ተነገረ። በሰሜን ሸዋ፣ ደቡብ ወሎና ምስራቅ ጎጃም ደግሞ ስልክና ኢንተርኔት በመዝጋት የመንግስት ሰራተኛውን የፋኖ ቀኝ አደረጃጀት ነህ በሚል ጅምላ አፈሳ ተጀምሯል። ይህ በእንዲህ እንዳለ በሸዋ ቀጠና ከወደ ፋኖ የሚወሰድበትን የመከላከልና የማጥቃት እርምጃ መቋቋም ያልቻለው አገዛዙ የበቀል በትሩን ንጹሃን ላይ ማንሳቱ ተነግሯል። በዚህም የንጹሃን መኖሪያ ቤቶች በድሮንና በተዋጊ ሄሊኮፕተሮች እንዲሁም በመድፍ እየተደበደቡ መሆኑ ተነግሯል። በዝርዝር ትሰሙታላችሁ። የህወሓት ኃይሎች በተለያየ አቅጣጫ ወደ ወልቃይት መንቀሳቀሳቸው ተነገረ። ታጣቂ ቡድኑ ወደ ወልቃይት ግባ የሚል ትዕዛዝ እንደተሰጠውም ተነግሯል። ሶስት የመረጃ ምንጮች የህወሓት ወታደሮች ወደ ወልቃይት አቅጣጫ መንቀሳቀሳቸውን ያረጋገጡ ሲሆን የቲዲኤፍ ተዋጊ ኃይል በዋልድባ አቅጣጫ በሽራሮና በሱዳን አቅጣጫ ተንቀሳቅሷል ተብሏል። በዝርዝር የምትሰሙት ሌላኛው መረጃችን ነው። የኢትዮጵያ ሎተሪ አገልግሎት ዋና ስራ አስኪያጅ ቤዛ ግርማ በመንግስት ከፍተኛ ምርመራ እንደተጀመረባቸውና የባንክ ሂሳባቸው እንዳይንቀሳቀስ ታግዶ ምርመራ እየተደረገ መሆኑ ተሰማ። ለሚዲያችን የደረሰው መረጃ እንደሚያሳየው የፍትህ ሚኒስቴር ለሁሉም ባንኮች ባስተላለፈው ይፋዊ ደብዳቤ የዋና ስራ አስኪያጇ ቤዛ ግርማ በቀለ የባንክ እንቅስቃሴ እንዲታገድ ትዕዛዝ ሰጥቷል። እንደ ምንጮች ገለጻ ሚኒስቴሩ በላከው የ30 ሰዎች ዝርዝር ውስጥ ስራ አስኪያጇ በአንደኛ ተራ ቁጥር ላይ ተቀምጠዋል። በዝርዝሩ ውስጥ የስራ አስኪያጇ የቅርብ ቤተሰቦች እህትና ወንድሞችን ጨምሮ እንዲሁም ጓደኞቻቸው እንደሚገኙበት ታውቋል። በዝርዝር እናሰማችኋለን። ክቡራንና ክቡራት ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች በዝርዝርና በትንታኔ ይዘናል። በየቀኑ የምንለቃቸው አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር እያደረጋችሁ እስከ መጨረሻው ተከታተሉን። የብልጽግናው አገዛዝ ዘመቻ ቀኝ ቆረጣ በሚል እንቅስቃሴ መጀመሩ ተነገረ። በሰሜን ሸዋ፣ በደቡብ ወሎና ምስራቅ ጎጃም ደግሞ ስልክና ኢንተርኔት በመዝጋት የመንግስት ሰራተኛውን የፋኖ ቀኝ አደረጃጀት ነህ በሚል ጅምላ አፈሳ ተጀምሯል። የመንግስት ሰራተኛው አፈሳ በጤና ባለሙያዎች ተቃውሞ፣ በመምህራንና በሌሎችም አደረጃጀቶች ሰላማዊ ሰልፎችን ያስተባበሩ፣ በፌስቡክ ያጋሩ፣ በሀሳብና በአካልም ግንኙነት ነበራቸው የሚባሉ ሁሉ እየታፈሱ እንደሚገኝ ታውቋል። ሰሞኑ ለአገዛዙ እጅ የሰጡ በርካቶች በህዝቡ ላይ የነዙት የጥፋት ፕሮፓጋንዳ አዲስ የጥፋት አዋጅ ሆኖ የግፍ ተግባሩ ተጀምሯል። ቀኝ የተሰኘ አደረጃጀት ተፈጥሮ የመንግስት ሰራተኛው የብልጽግናን ደሞዝ እየበላ ለጽንፈኞች መረጃ ያቀብላል በሚል ነው ይህ ዘመቻ የመንግስት ሰራተኛው ላይ የተከፈተው። እነዚህ በቅርቡ አገዛዙን የተቀላቀሉ አካላት ፋኖን ከመክዳታቸው በላይ ብልጽግና በመንግስት ሰራተኛው ላይ ላሰበው ዘመቻ ትልቅ ዱላ ሲያቀብሉ እንደሰነበቱ ተረጋግጧል። ይህንን ተከትሎም አገዛዙ ዘመቻውን ከሚዲያ ወደ መሬት አውርዶ በክልሉ በ3 ዞኖች ኢንተርኔትና ስልክ ሙሉ በሙሉ በመዝጋት የመንግስት ሰራተኛውን የቀኝ አባል ነህ እያለ በጅምላ አፈሳውን መጀመሩ ታውቋል። ይህ በእንዲህ እንዳለ በሸዋ ቀጠና ከወደ ፋኖ የሚወሰድበትን የመከላከልና መልሶ ማጥቃት እርምጃ መቋቋም ያልቻለው አገዛዙ የበቀል በትሩን መሳሪያ ባልታጠቁ ንጹሃን ላይ አንስቷል። በዚህ ሰዓት በሸዋ አብዛኛው አካባቢ ስልክና ኢንተርኔት የተቋረጠ ሲሆን ግፉ ግን በርትቷል። ከቦታው የወጡ መረጃዎች እንዳመለከቱት የንጹሃን መኖሪያ ቤቶች በድሮንና በተዋጊ ሄሊኮፕተሮች እንዲሁም በመድፍ ጭምር እየተደበደቡ ነው። በቀጠናው በኦሮሚያ ልዩ ዞን ውስጥ የሚገኙ የኦነግ ሸኔ ታጣቂዎችም ከሰራዊቱ ጋር ተቀናጅተው በከባድ መሳሪያ ሽፋን በመታገዝ በንጹሃን ላይ እልቂት እየፈጸሙ መሆኑን ሚዲያችን ለማረጋገጥ ችሏል። በሸዋ ኤፍራታና ግድም ወረዳ ዘንቦ ቀበሌ ልዩ ቦታው ግንብ ተብሎ በሚጠራ አካባቢ 12 አርሶ አደሮች በአሰቃቂ ሁኔታ መገደላቸው ለዚህ ማሳያ ነው። ድርጊቱ የተፈጸመው ጥር 28 2018 ዓ.ም ሲሆን ከተገደሉት በተጨማሪ ህፃናትና ነፍሰ ጡር ሴቶች እንዲሁም አረጋውያንን ጨምሮ ከ45 በላይ ንጹሃን ታፍነው ተወስደው ደብዛቸው መጥፋቱን ኔትወርክ ወዳለበት አካባቢ የሸሹ የአካባቢው ነዋሪዎች ተናግረዋል። የ12ቱ አርሶ አደሮች አስከሬን ትናንት ጥር 29 2018 ዓ.ም በአንድ ቤተ ክርስቲያን ስርዓተ ቀብራቸው ተፈጽሟል። ከወደ ፋኖ በሚወሰድበት እርምጃ ከባድ ኪሳራን የተከናነበው አገዛዙ በቀጠናው የኔትወርክና የመብራት አገልግሎት በማቋረጥ ከልዩ ዞኑ የኦነግ ሸኔ ታጣቂዎችን በማስገባት ከመከላከያ ጋር አቀናጅቶ በንጹሃን ላይ የበቀል እርምጃ እየፈጸመ ይገኛል ነው የተባለው።
የህወሓት ኃይሎች በተለያየ አቅጣጫ ወደ ወልቃይት መንቀሳቀሳቸው ታወቀ። ቲዲኤፍ ወደ ወልቃይት ግባ የሚል ትዕዛዝ እንደተሰጠውም ተነግሯል። ሶስት የመረጃ ምንጮች የህወሓት ወታደሮች ወደ ወልቃይት አቅጣጫ መንቀሳቀሳቸውን አረጋግጠዋል። እንደ ምንጮች ገለጻ የህወሓት ጦር በዋልድባ አቅጣጫ፣ በሽራሮና በሱዳን አቅጣጫ ተንቀሳቅሷል። ከዚህ በተጨማሪም ባለፈው ሳምንት በጠለምት በነበረው ውጊያ የተሳተፉ የአርሚ 35 ወታደሮች ሽሬ ከተማ እንዲቆዩ መደረጉ የሚዲያችን ምንጮች ተናግረዋል። ዘኢኮኖሚስት ዛሬ ባወጣው ትንታኔ የመከላከያ ሰራዊቱ ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይልና ጦር መሳሪያ ማስጠጋቱን ምንጮቹን ጠቅሶ ዘግቧል። ዘገባው ከሰሞኑ የህወሓት ኃይሎች ተከዜ ወንዝን ተሻግረው ጥቃት መክፈታቸውና ወልቃይት ጠለምትን ለመቆጣጠር መሞከራቸውን ፌዴራል መንግስቱ ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደው አትቷል። ይህም በህወሓት በኩል የሱዳን ኮሪደርን ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታውን ተከትሎ ያገዛዙ ጦር ሰፊ ቁጥር ያለው ወታደርና የጦር መሳሪያ ወደ ትግራይ ድንበሮች እያንቀሳቀሰ መሆኑ ተዘግቧል። የኢትዮጵያ ሎተሪ አገልግሎት ዋና ስራ አስኪያጅ ቤዛ ግርማ በቀለ በመንግስት ከፍተኛ ምርመራ እንደተጀመረባቸውና የባንክ ሂሳባቸው እንዳይንቀሳቀስ ታግዶ ምርመራ እየተደረገባቸው መሆኑ ተሰማ። የፍትህ ሚኒስቴር ለሁሉም ባንኮች ባስተላለፈው ይፋዊ ደብዳቤ የዋና ስራ አስኪያጇ ቤዛ ግርማ በቀለ የባንክ እንቅስቃሴ እንዲታገድ ትዕዛዝ ሰጥቷል። እንደ ምንጮች ገለጻ ሚኒስቴሩ በላከው የ30 ሰዎች ዝርዝር ውስጥ ስራ አስኪያጇ በአንደኛ ተራ ቁጥር ላይ ተቀምጠዋል። በዝርዝሩ ውስጥ የስራ አስኪያጇ የቅርብ ቤተሰቦች እህትና ወንድሞችን ጨምሮ ጓደኞቻቸው እንደሚገኙበት ታውቋል። ምርመራው የተጀመረው አገዛዙ ሰሞኑን የሀገር ሀብት ዘርፈዋል በሚል በጠረጠራቸው የስፖርት አወራራጅ ወይም ቤቲንግ ድርጅቶችና የገንዘብ አስተላላፊ ተቋማት ላይ እያካሄደ ካለው ሰፊ ኦፕሬሽን ጋር ተያይዞ መሆኑ ተመላክቷል። ብሔራዊ ሎተሪ አገልግሎት ከታህሳስ 6 ጀምሮ የበርካታ ስፖርት አወራራጅ ድርጅቶችን ፈቃድ መሰረዙ ይታወሳል። ምርመራ እንደተጀመረባቸው ያወቁት ስራ አስኪያጇ ከቅርብ ጊዜ ወዲህ በቢሮአቸው የሚኖራቸው ቆይታ በእጅጉ የቀነሰ ሲሆን አልፎ አልፎ ወደ ቢሮ ሲመጡም ሰራተኞችና ባለጉዳዮች በማይጠቀሙበት የጓሮ በር ሹልክ ብለው እንደሚገቡና እንደሚወጡ የውስጥ ምንጮች ገልጸዋል። በተቋሙ ውስጥ ቀደም ብሎ በስራ አስኪያጇ ቤዛ ግርማና የቀድሞ ምክትል ስራ አስኪያጅ የወዲት ወልዴ መካከል በህጋዊ አካሄዶች ዙሪያ ከፍተኛ አለመግባባት ተፈጥሮ እንደነበር ተነግሯል። ይህንኑ ተከትሎ የቦርድ ሰብሳቢው አቶ ተክለወልድ አጥናፉ በፈረሙት ደብዳቤ ምክትል ስራ አስኪያጇ ከኃላፊነታቸው መነሳታቸው ይታወሳል። ተቋሙ ለወራት ያለ ምክትል ስራ አስኪያጅ ከቆየ በኋላ በዚህ ሳምንት መጀመሪያ ላይ አቶ እንዳለ መኮንን ሽፈራው የተባሉ ግለሰብ የተቋሙ ምክትል ስራ አስኪያጅ ሆነው በቦርዱ መሾማቸው ታውቋል። ይህ የምርመራ ውጤት በተቋሙ ቀጣይ ስራዎችና በስፖርት አወራራጅ ድርጅቶች ቁጥጥር ላይ ምን አይነት ተጽዕኖ ይኖረዋል የሚለው ጉዳይ የብዙዎችን ትኩረት ስቧል። ከዳንኤል ክብረት ሹመት ጀርባ ያለው ሚስጥር ተጋለጠ። የኢትዮጵያ ብሔራዊ የቴሌቪዥን ጣቢያ ኢቢሲ የኮርማዎች መናኸሪያ የፖለቲካ ቁማር ሜዳ ሆኗል። ላለፉት ወራት ያለ ሰብሳቢ የከረመው የኢቢሲ ቦርድ በአወዛጋቢው ግለሰብ ዳንኤል ክብረት እንዲመራ መወሰኑ በተቋሙ ውስጥ ላለው የኃይል ሚዛን አዲስ መልክ ሰጥቶታል። በጣቢያው ግቢ ውስጥ ምን እየተካሄደ ነው በሚል ለማጥናት ባደረግነው ሙከራ የኦሮማራ ግብግብና የሹመት ሽኩቻው ደርቷል። ለገሰ ቱሉ ከተነሱ በኋላ ተፈጥሮ የነበረው ክፍተት በቢኒያም ኤሮ የሚመራው የኦሮ ቡድንና በጌትነት ታደሰ የሚደገፈው የአማራ ቡድን የጦር ሜዳ ሆኖ ሰንብቷል። ቢኒያም ኤሮ ሕግና ደንብ በመጣስ የአማራ ተወላጅ የሆኑ ከፍተኛ አመራሮችን እንደ ሰናይት ኃይሌና ፍቅሩ ካሳ ያሉትን በጅምላ በማባረር ታላቅ ጠረጋ አካሂዷል። በመተካካት ስም የራሱን ታማኝ ካድሬዎች በማስገባት ጣቢያውን ኮርማ አልባ በረት አስመስሎት እንደከረመ ተጋልጧል። ብዙዎችን ያስቆጣው የፍቅር እስከ መቃብር ድራማ እንዲቋረጥ የተደረገው በህዝቡ ዘንድ የተፈጠረው ከፍተኛ ተቀባይነት አገዛዙን ስላስደነገጠው ነው። በተለይም የአማራ ክልል ውስጥ ድራማው ይሰራበት የነበረው ስፍራ በከባድ መሳሪያ እንዲወድም መደረጉ የጥበብ ስራው የውክልና ፖለቲካ ሰለባ መሆኑን ያረጋግጣል። ተቋሙ ጥራት ያላቸው መዝናኛዎችን ትቶ የሰራተኞቹን ስነ ልቦና እስከ መስበር ደርሷል። ሁሉም ሰራተኛ በ10 ደቂቃ ውስጥ የጣቢያውን ዜና ሼር፣ ላይክ እና ኮሜንት እንዲያደርግ የሚል አስቂኝ መመሪያም ወጥቷል። ታዲያ የዳንኤል ክብረት ተልዕኮ ምንድነው ካላችሁ ጠቅላይ ሚኒስትሩ ዳንኤልን የሾሙት የተቀዛቀዘውን የአሰብ ጉዳይና የሰሜኑን ፕሮፓጋንዳ እንዲያሟሙቅላቸው ቢሆንም ዳንኤል በዚህ በዘር በተከፋፈለ የአሽከሮች ፍልሚያ ውስጥ ይወጣዋል ወይስ ይዋጣል የሚለው ትልቅ ጥያቄ ሆኗል።
ዶክተር ደሳለኝ ጫኔ በቀጣዩ ሀገራዊ ምርጫ እንደማይሳተፉ ከገለጹ በኋላ የብልጽግናው ካድሬዎች ደስታቸውን እየገለጹ ነው። ነገር ግን ይህንን የሚቃወሙ በርካቶች ብቅ እያሉ ነው። ሐውለት አህመድ ስለ ዶክተር ደሳለኝ ጫኔ የቀጣዩ ሀገራዊ ምርጫ አለመሳተፍና ስለ ሁኔታው የሚከተለውን አስፍረዋል። አንዳንድ ቀላል የሚመስሉ አጋጣሚዎች እንደ ሀገር ራሱ ምን ደረጃ ላይ እንዳለን በደንብ ይጠቁማሉ። ትናንትና የተከበሩ የህዝብ እንደራሴ ዶክተር ደሳለኝ ጫኔ በቀጣዩ ሀገራዊ ምርጫ እንደማይሳተፉ ሲገልጹ በተለይ የገዢው ፓርቲ ደጋፊዎች ፈንጠዝያ ስጋት እንዲሰማን የሚያደርግ ነው። የእርሳቸው ራሳቸውን ከምርጫ ማግለል በዋናነት መንግስትን ነበር ሊያሳስበው የሚገባው። እነዚህ የዲጂታል የገዢው ፓርቲ ደጋፊ ሰራዊት አባላት ስለ ፖለቲካ ጉዳዮች ጥቂት ግንዛቤ ስለመያዛቸው ራሱ አጠራጣሪ ነው። አንድ ነገር ትዝ አለኝ። የዛሬ 30 ዓመት ግድም የግል ባንኮች ገና ገበያ ለመግባት እየተጣጣሩ በነበረበት ጊዜ ስመጥር የሀገራችን ባንክ ተንገዳግዶ ሊወድቅ ሲል ሌላው ሻል ያለው ባንክ ደግፎት እንደምንም መቆም ቻለም። ደጋፊው ባንክ ዋናው ዓላማው የተንገዳገደውን ማትረፍ ብቻ ሳይሆን የራሱን ሕልውና ማስጠበቅ ነበር። ገና ጅማሬ ላይ እያለ ያ ባንክ ቢወድቅ ኑሮ ይሄኛውም አይቀርለትም ነበር። ሙሉ ሴክተሩ በህዝቡ ዘንድ ታማኝነት ስለሚያጣ ተያይዘው ገደል ነበር ፍጻሜያቸው። ያኔ የተደጋገፉት ባንኮች ዛሬ ላይ ምርጥ ከሚባሉት ውስጥ የሚመደቡ ናቸው። በእኛ ሀገር የዲሞክራሲ ስርዓት አልዳበረም ብቻ ሳይሆን አለ ለማለት ራሱ ያስቸግራል። በዚህ ሁኔታ ውስጥ ሆኖ ተወዳዳሪ ወይም ተፎካካሪ አልባ የሆነን ሜዳ ደግሞ ማሰብ ነው። አንድ የእግር ኳስ ቡድን ከራሱ ደጋፊዎች ጋር ብቻ ስቴዲየም እንደመገኘት ያለ ነው። ዶክተር ደሳለኝ ባለፉት 4 ዓመት ተኩል ጊዜ ውስጥ ለወከሉት ህዝብ በሚችሉት መጠን ድምፅ ሆነዋል። በርካታ ወሳኝ ሀገራዊ ጉዳዮች ላይ ጥሩ ሀሳብ አቅርበዋል፣ ተችተዋል፣ ሞግተዋል። እንደርሳቸው ያለ ሰው በብዛትና በጥራት ከሁሉም የሀገራችን አካባቢዎች እንዲፈልቁ ደፍረው ወደዚህ ሜዳ እንዲመጡና በሰላማዊ መንገድ እንዲታገሉ ጥረት ማድረግ ሲገባን ጭራሽ ያሉትንም በጣት የሚቆጠሩ ተፎካካሪዎች በተለያየ መንገድ እንዳይመቻቸው በማድረግ ሜዳውን ጥለው እንዲወጡ ማድረግ አልነበረብንም፣ ያሳዝናል በማለት ሐውለት አህመድ ትዝብታቸውን ቋጭተዋል። ቲክቶክ ተጠቃሚዎቹን ሱስ የሚያስይዝ ገጽታውን ባለመለወጡ ተከሰሰ። መተግበሪያው ሱስ የሚያስይዝ ገጽታውን እንዲያስተካክል ማስጠንቀቂያ ተሰጥቶት የነበረ ቢሆንም እንዳላሻሻለ የሮይተርስ የዜና ወኪል ዘግቧል። ቲክቶክ ሱስ አስያዥ ገጽታውን ካልለወጠ የማህበራዊ ሚዲያው አስተዳዳሪ ባይት ዳንስ ከዓለም አቀፍ ገቢው ላይ የ6% ቅጣት እንደሚጣልበት ማስጠንቀቂያ ተሰጥቶት ነበር። የአውሮፓ ህብረት የበይነ መብት ተቆጣጣሪ ካቀረባቸው ክሶች መካከል ቲክቶክ ተጠቃሚዎቹ ያለማቋረጥ ስክሮል እንዲያደርጉ የዘረጋው መዋቅር ይገኝበታል። ለተጠቃሚዎች መረጃ የሚጠቁምበት ወይም ኖቲፊኬሽን የሚሰጥበት መንገድና የእያንዳንዱ ተጠቃሚ ፍላጎት ባማከለ ሁኔታ ይዘቶችን መግፋቱም በክሱ ተካቷል። ቲክቶክ በመላው ዓለም ታዋቂ መተግበሪያ የሆነው ተጠቃሚዎቹን በተሻለ መንገድ በመገንዘቡ እንደሆነ ተገልጿል። የአሜሪካ መንግስት ቲክቶክ ሳንሱር ያደርጋል በሚል ታሪፍ ለመጣል መዛቱን ተከትሎ የአውሮፓ ህብረት ግዙፍ የቴክኖሎጂ ኩባንያዎች ላይ እርምጃ መውሰድ ጀምሯል። የአውሮፓ ህብረት የበይነ መረብ ተቆጣጣሪ ኮሚሽን ለአንድ ዓመት ያህል ዲጂታል ሰርቪስ አክት ወይም ዲኤስኤ በተባለ ድንጋጌ ስር ቲክቶክ ላይ ምርመራ ሲያካሂድ እንደቆየ የሮይተርስ ዘገባ ይጠቁማል። የቲክቶክ ሱስ አስያዥ ገጽታ ህጻናትን ጨምሮ በአዋቂ ተጠቃሚዎቹ አካላዊና አእምሯዊ ጤና ላይ የሚያስከትለው ጉዳት ችላ እንደተባለ ኮሚሽኑ ሳይጠቅስ አላለፈም። በተጨማሪም ወላጆች ልጆቻቸውን መቆጣጠር የሚችሉበት አሰራር ቲክቶክ ሳይዘረጋ መቅረቱን የአውሮፓ ህብረት ኮሚሽን አስታውቋል። የአውሮፓ ህብረት የቴክኖሎጂ ዘርፍ ኃላፊ ሄና ቪርክኑን ታዳጊዎችን ለመጠበቅ ሲባል ቲክቶክ አሰራሩን ይለውጣል ብለን እንጠብቃለን ማለታቸውን ነው ሮይተርስ የዜና ወኪል የዘገበው። ቲክቶክ ማብቂያ የሌለው ስክሮል ማድረግን ለመቆጣጠርና ወላጆች ለልጆቻቸው የስክሪን እይታ ገደብ የሚያስቀምጡበትን መንገድ ለማመቻቸት እርምጃዎችን ይወስዳል ተብሎ እንደሚጠበቅ አክለዋል። አምና የፌስቡክና ኢንስታግራም አስተዳዳሪው ሜታ የአውሮፓ ህብረትን የበይነ መረብ ህግ ተላልፏል ተብሎ ተከሶ እንደነበር ይታወሳል። የህብረቱ ኮሚሽን ስናፕቻት፣ ዩቲዩብ፣ አፕል እና ጎግል ታዳጊዎችን ህገወጥና ጎጂ ይዘት እንዳይመለከቱ የሚወስዱትን እርምጃ ይፋ እንዲያደርጉ እንደሚጠይቅ ሮይተርስ ዘግቧል። የተወደዳችሁ የቻናላችን ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን በሌሎች ጉዳዮች እንጠብቃችኋለን። እስከዛው ሰላም።